በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የእግዚአብሔር ልጆች፣ የድንግል ማርያም ወዳጆች እንደምን አደራችሁ? እንዴት አረፈዳችሁ? አሜን። የኃጢአታችንን ብዛት የሰውነታችንንም ክፋት ሳይመለከት በእድሜያችን ላይ እቺን ቀን እቺን ሰዓት የጨመረ በዚህ ቅዱስ ስፍራ ተሰብስበን ስሙን እንድንጠራ ሕያውና ዘላለማዊ ቃሉን እንድንማማር የፈቀደልን የአባቶቻችን የቅዱሳን አምላክ የእኛም አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። የእናታችን የእመቤታችን የቅድስት ድንግል ማርያም የወላዲት አምላክ በረከት ረድኤት ከሁላችን ጋር ይሁን። እንግዲህ ባለን አጭር ጊዜ ውስጥ በሁለት ርዕስ ዙሪያ እንማማራለን። አንደኛው ዕለቱን የሚመለከት ይሆናል። ሁለተኛው ደግሞ ጥሪያችንን የሚመለከት ይሆናል። እየሰማችሁኝ ነው? ስንት ርዕስ ነው የምንማረው? ሁለት ነው። በጣም ባጭሩ ሁለት ርዕስ ይዘን እንግዲህ እግዚአብሔር አምላክ እንደፈቀደ እንደረዳን መጠን ሁለቱን ርዕሶች በጣም ግፋቢል ቢበዛ በ25 ደቂቃ ውስጥ ለመጠቅለል እንሞክራለን። የመጀመሪያው ዕለቱን በሚመለከት ቅድም ወንድማችን መምህር ዳዊት እንደነገረን እንደ ቅዱስ ያሬድ ባህል ወይም አሰያየም በዚህ በአብይ ጾም ውስጥ ያሉት ሰንበታት ስያሜ ያላቸው ሳምንት ተማምረናል። አስታወሳችሁ? ዘወረደ ቅድስት ምኩራብ ብለን ዛሬ መጻጉዕ በሽተኛ ድዌ ማለት ነው። ዛሬ ያስቀደሳችሁ ሰዎች ካላችሁ ይህንን መጻጉዕን ቅድስት ቤተ ክርስቲያን የምታስበው በዮሐንስ ወንጌል ምዕራፍ 5 ከቁጥር 2 ጀምሮ ያለውን 38 ዓመት ሙሉ በአልጋ ቁራኛ በደዌ ዳኛ ተይዞ ከአልጋው ጋር እንደ ትኋን ተጣብቆ ይኖር የነበረውን ሰው ቤተ ክርስቲያን ታስባለች። ይህንን በሚመለከት ምንባባቱ ምስባካቱ ሁሉ ዛሬ ተከናውነዋል። ታሪኩን እናንተ ቤታችሁ በደንብ በስፋት የዮሐንስ ወንጌል ምዕራፍ 5 ከቁጥር 2 ጀምሮ ተመልከቱት። እኔ ካለን ጊዜ አኳያ አለፍ እያልኩ ብቻ እመለከተዋለሁ። ሲጀምር በኢየሩሳሌምም በበጎች በር በዕብራይስጥ ቤተሳይዳ የምትባል አንዲት መጠመቂያ ነበረች ይላል። በዚች መጠመቂያ በዓመት አንድ ጊዜ የእግዚአብሔር መልአክ የዚችን መልካም የሚሏትን በበጎች በር አጠገብ 5 የውሃ መመላለሻ ያሏትን የጸበል ስፍራ ያናውጻታል። ወደዛች መጠመቂያ ውስጥ ቀድሞ የገባ ከማንኛውም አይነት ደዌ በሽታ መጽሐፍ ቅዱስ እንደሚነግረን ይፈወሳል። ይሄ ድዊ ግን ይሄ በሽተኛ ግን በዚህ ስፍራ ለ38 ዓመት ሙሉ በአልጋው ላይ እንደ ትኋን ተጣብቆ ተኝቷል። ሰው ረስቶታል። ቤተሰቦቹ ዘንግተውታል። ሰው ሲረሳን የማይረሳ ሰው ሲተወን የማይተወን ግን አንድ አባትና አምላክ እግዚአብሔር አለ። ክብር ይግባውና ሁሉ ሲተውን የማይተወን፣ ሁሉ ሲሸሹን የማይሸሸን፣ ሲርቁን የማይርቀን፣ በጽድቃችን በኃጢአታችን በመውደቃችን በመነሳታችን መቼም የትም እንዴትም ባለ የህይወት ሁኔታ ውስጥ ሆነን እሱ ግን ያው እሱ ነው። እግዚአብሔር ግን ያው እግዚአብሔር ነው። ነቢየ እግዚአብሔር ዳዊት እንዲህ ብሎ እንደዘመረለት አንተ ግን ያው አንተ ነህ እንዳለው
እግዚአብሔር በሁኔታዎች አይለወጥም፣ ባህሪው አይደለም። ይሄ ሰው አጥቶ ሁሉ ርቀውት ሁሉ ሸሽተውት ብቻውን በዚያ በጠበል ስፍራ 38 ዓመት ሙሉ ቢያሳልፍም አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ወደ ጸበል ስፍራ መጣ። አገኘው፣ ጠየቀው። ልትድን ትወዳለህን አለው። ምን አለው? ጮክ በሉልኝ፣ ይሄ የቤተሰብ ትምህርት ነው። ጮክ እያላችሁ ልትድን ትወዳለህን አለው። ይኸውላችሁ የኛ አምላክ የኛ አባት የኛ ጌታ የኛ መድኃኒት በእኛ ፈቃድ ጣልቃ ገብቶ ፈቃዱን በግድ የሚያስፈጽም አባትና አምላክ የለንም። እግዚአብሔር በሰው ልጆች ነፃ ፈቃድ ውስጥ የሚፈልገውን ነገር መፈጸም እየቻለ ግን አይፈጽምም። ፈቃዳችንን ይጠይቃል። ለማዳን እንኳን ለመስጠት እንኳን ፈቃዳችንን ይጠይቃል። ልትድን ትወዳለህን አለው። አሁን ለዚህ ጥያቄ መልሱ ምንድነው? አዎ መዳን እወዳለሁ፣ ወይም ደግሞ አይ ተመችቶኛል መዳን አልወድም። ከሁለት አንዱ ነው አይደለም? ይሄ መጻጉዕ፣ ይሄ በሽተኛ፣ ይሄ ድዊ ግን እንዲህ አለ፣ ጌታ ሆይ ውሃው በተናወጠ ጊዜ በመጠመቂያይቱ ውስጥ የሚያኖረኝ ሰው የለኝም አለ። ምን የለኝም? ይሄን ቃል ያዙልኝ እሺ። ምን የለኝም? ሰው የለኝም። እኔ ስመጣ ሳለው ሌላው ቀድሞኝ ይወርዳል ብሎ መለሰለት። ኢየሱስም ተነስና አልጋህን ተሸክመ ሂድ አለው። ወዲያውም ሰውየው ዳነ፣ አልጋውንም ተሸክሞ ሄደ ይላል። የተሸከመችውን አልጋ ተሸክሟት ሄደ። ሰው ለሌለው መጻጉዕ፣ ሰው ለሌለው ድዊው፣ ሰው ለሌለው በሽተኛው ማን ሰው ሆነው? እግዚአብሔር ሰው ሆነው። ዛሬም ለኔና ለእናንተ እግዚአብሔር ሰው ይሁነን። ዛሬም ብዙ ሰው የሌላቸው ሰዎች አሉ። ታመው በተለያዩ ስፔሻላይዝድ ሆስፒታል ውስጥ ሕክምና ለማግኘት አልጋ ለመያዝ ሰው የሌላቸው ዘመድ የሌላቸው ብዙ እልፍ ሰዎች አሉ። እዚቹ መከረኛ ሀገር ውስጥ ኢትዮጵያ ውስጥ ማለት ነው። በተለይ ደግሞ መዲናችን አዲስ አበባ ውስጥ ሆስፒታል ውስጥ አልጋ ይዞ ለመታከም እውነቱን ንገሩኝ፣ ምን ያስፈልጋል? ወይ ዘመድ ወይ ገንዘብ ያስፈልጋል። ይሄ ሰው ያወቀው ፀሐይ የሞቀው የአደባባይ ሚስጥር ነው። ግን ሰው ለሌላቸው ሰዎች ሰው የሚሆን አምላክ አለ። በጣም የሚገርማችሁ ነገር ሆስፒታል ውስጥ ብቻ አይደለም፣ ስራ ለመቀጠር ምን ያስፈልገናል? ንገሩኝ፣ የምታውቁትን ነው የምነግራችሁ። ምን ያስፈልገናል? ዘመድ ያስፈልገናል፣ ሰው ያስፈልገናል። በየቤታችን 2 እና 3 ዲግሪ ይዘው ከተማሩበት የትምህርት ሙያ በተቃራኒው ስራ የሚሰሩ ቀን ለመግፋት የሚላስ የሚቀመስ የሚለበስ የሚጎረስ አጥተው ዲግሪያቸውን ይዘው ኒስትሮ የሚጠርጓሉ። መኪና የሚያጠብ ልጅ አለ፣ ኤሌክትሪክ ኢንጂነር ተመርቆ አርባ ምንጭ ዩኒቨርሲቲ እዚሁ መገናኛ ማለት ነው የምናውቀው ልጅ። ብዙዎች አሉ ሰው ሳይኖራቸው ስራ ማግኘት ያልቻሉ ማለት ነው። ሰው ያስፈልጋል ብዙ ቦታ ላይ። ሰው ለሌላቸው ግን ሰው የሚሆን ማን አለ? እግዚአብሔር አለ። ይህም ብቻ አይደለም። ወደኛም ቤት ወደ ቤተ ክህነቱ ስንመጣ ለመቀጠር ወይ ገንዘብ ወይ ሰው ያስፈልጋቸዋል። ከባድ ነው። ዘበኝነት ለመቀጠር ወይ ዘመድ ወይ ገንዘብ ያስፈልጋቸዋል፣ ወይ ደግሞ የቀጣሪው ሰውዬ የሀገር ሰው መሆን አለባችሁ። ያው የቆምንበት እንግዲህ የእውነት መድረክ ነው አይደል? እግዚአብሔር ደግሞ እውነተኛ አምላክ ነው። እኛ ደግሞ የቆምነው ላቆመን አምላክ ለእግዚአብሔር ክብር ብቻ ነው፣ ለሰው አይደለም። ስለዚህ ሰው በቤተ ክህነቱም በቤተ መንግስቱም ሰው ከሌላችሁ፣ ዘመድ ከሌላችሁ በሙያችሁ ለመቀጠር ከባድ ነው፣ አስቸጋሪ ነው። እግዚአብሔር አምላካችን ሰው ይሁነን። ዛሬ ብዙ ባለሙያዎች አሉ።
ከነ ልብሰ ተክህኗቸው የሚለምኑ አላያችሁም? ስልጣነ ክህነት ከስልጣነ ንግስና ይበልጣል። ግን መስቀል ጨብጠው ልብሰ ተክህኗቸውን ለብሰው ስለመቤቴ እያሉ የሚለምኑ በየመንገድ ዳሩ ብዙ አገልጋዮች አሉ፣ ብዙ ዲያቆናት አሉ። ሰው አጥተው እግዚአብሔር ሰው ይሁናቸው። ሰው የለኝም ላለው መጻጉዕ ኢየሱስ ክርስቶስ ሰው ሆነው የተሸከመችውን አልጋ ተሸክሞ እንዲሄድ ረዳው። እግዚአብሔር አምላካችን በተለያየ ነገር የተሸከሙን ሰዎች አሉ አይደል? ልክ እንደዛች አልጋ አሉ የሉ? በክፉ ጠባያችን በኑሯችን 40 እና 35 ዓመት ሞልቶን አሁንም ድረስ እናትና አባት ቤት ውስጥ የምንኖር ብዙ ነን። ወላጆቻችን የተሸከሙን አለን የለን? አለን። የተሸከሙንን እንድንሸከማቸው ቸሩ መድኃኔዓለም ይርዳን። አሜን። ለፍተው ጥረው ግረው ወጥተው ወርደው ላባቸው ፈሶ ወዛቸው ተንጠፍጥፎ ያሳደጉንን ዘመዶቻችንን እኛ ደግሞ በተራችን ላባችን ፈሶ ወዛችን ተንጠፍጥፎ ጥረን ግረን ደክመን እነሱን የምንሸከምበትን ኃይልና ትከሻ ቅዱስ እግዚአብሔር ያድለን። አሜን። አንደኛውን ርዕስ ጨረስ ነው። ዛሬ መጻጉዕ ነው። እንግዲህ ከብዙ በጥቂቱ ተምረናል አይደል? በተለያየ ደዌ ደግሞ መንሰቃይ ሰዎች አለን። የፈውስ ያለ እያለን ግዴላችሁም እግዚአብሔርን ደጅ እንጥነው። ጸበሉን በእምነት እንጠጣ፣ እመቱን ወይም እምነቱን እንቀባባ፣ በመስቀሉ እንዳሰስ፣ በቃል ኪዳኑ ታቦት ፊት ወድቀን እናልቅስ። እግዚአብሔር ታሪክ መለወጥ ነገር መገልበጥ ይችላል አይችልም? ለእግዚአብሔር የሚሳነው ነገር አለ? ምናልባት የሕክምና ባለሙያዎቹ ያንተ በሽታ አይድንም መድኃኒት የሌለው ነው ወይ ያንቺ በሽታ ወደ ካንሰርነት ተቀይሯል ወዘተርፈ ሊሉን ይችላሉ። እግዚአብሔር ቤት ግን መድኃኒት የሌለው በሽታ የለም። ሁሉም በሽታ ምን አለው? መድኃኒት አለው። በትዕግስት ደጅ ጠንተን እግዚአብሔርን አምነን እግዚአብሔር ያሳፈረው ሰው ማንም የለም። አለ እናንተ አለ እንኳ ብትሉ መጽሐፍ ቅዱሱ የለም ነው የሚለው። የዳዊት መዝሙር 24 ቁጥር 3 ላይ እንዲህ የሚል ቃል አለ። አንተን አምኖ እግዚአብሔርን አምኖ በእርሱ ተማምኖ ያፈረ ሰው ማን ነው ይላል። አነበዋለሁ። የዳዊት መዝሙር 24 በቅንፍ 25 ቁጥር 3 አንተን ተስፋ የሚያደርጉ አያፍሩም፣ በከንቱ የሚገበዙ ግን ያፍራሉ ይላል። እግዚአብሔርን ተስፋ አድርገነው አላሳፈረንም። የህይወት ልምምዳችን የሚነግረን ይሄንን ነው። ተስፋ አድርገነው ከትናንት ወዲያና ከትናንትና ህይወታችን ዛሬን የተሻለ አድርጎልናል። ቢያንስ እሱን እንድናውቀው አድርጎናል። እሱን ደግሞ ከማወቅና በእርሱ ከመታወቅ የሚበልጥ ምንም ነገር የለም። ሰምታችሁኛል? እግዚአብሔርን እንደማወቅና በእግዚአብሔር እንደመታወቅ ደስ የሚል ነገር በዚህ ምድር ላይ የለም። በታዋቂ ሰዎች መታወቅና ታዋቂ ሰዎችን እንኳን ማወቅ አንዳንድ ሰዎች እንደ ጉራ ምናምን ይናገራሉ አይደል? ቀላል ሰው አድርገኛል እንትና እኮ ፍሬንዴ ነው ምናምን ይላሉ አይደለም? አስቡት። በታዋቂ ሰው መታወቅና ታዋቂ ሰውን ማወቅ ክብር ከሆነ እንደ ክብር የሚወራ ከሆነ እግዚአብሔርን እንደ እግዚአብሔርነቱ መጠን ማወቅና በእግዚአብሔር ደግሞ መታወቅ ምን ያህል የበለጠ ክብር ይሆን? ቢያንስ በዚች ትንሽ 2 ኪሎ ቅቤ በምታክል ጭንቅላታችን የፈጠረንን አውቀነዋል። የባረከንን የሚባርከንን አውቀነዋል። የምናመልከውን አውቀነዋል። ስለዚህ ደጅ ከጠና ነው እግዚአብሔር የልቦናችንን መሻት ይፈጽማል አይፈጽምም? ዓለም ምናልባት ተስፋ ታስቆርጠናለች። የሞታችንን ደብዳቤ ታስጨብጠን ይሆናል። ምናልባት ያንተ የሕክምና ባለሙያዎች ያሉት ከሀገር ውጭ ናቸው ብለው የሕክምና ባለሙያዎቹ ቦርዶች ፈርመው ወይ ሳውዝ አፍሪካ ወይ ኢንዶኔዥያ ወይ ህንድ ሄደሽ ታከም ይሉ ይሆናል። ግድ የለም። የሞታችንን ደብዳቤ መቀየር የሚችል አባትና አምላክ እግዚአብሔር አለ። አለ የለም? አለ። ባናምነውም እግዚአብሔር በተቀደሰ መቅደሱ አለ። ግን እንመነው። ምን እንበለው? ብዙዎቻችን ትንሽ እምነት ይጎልናል። እምነት ይጨምርልን። እምነት ይጨመራል አይጨመርም? የሉቃስ ወንጌል ምዕራፍ 17 ቁጥር 5 ላይ ሐዋርያቱም ጌታን እምነት ጨምርልን አሉት። ሉቃስ 17 ቁጥር 5 ላይ ይሁት
እምነት ይጨመራል። ልክ እንደዛች 12 ዓመት ሙሉ ደም ሲፈሳት እንደነበረችው ሴት የልብሱን የዘርፍ ጫፍ ሄዳ በእምነት ነካች፣ የደሟ ምንጭ ቀጥ አለ። ልብስ ያዳነሽ ሳይሆን ምንሽ አድኖሻል? እምነትሽ። ስለዚህ ወደ ጸበል ስፍራ ስንመጣ እንሞክረው ብለን ሳይሆን እንድናለን ብለን እንምጣ። እግዚአብሔር ይፈውሰናል፣ አሁንም ይፈውሰን። ጥሩ። አሁን የምር ጠቀለል ነው ይሄኛውን ርዕስ። ሁለተኛው ወንድሞቼ ሆይ መጠራታችሁን ተመልከቱ። እቺን 5 ደቂቃ ብቻ ነው የምናያት። ምናችሁን ተመልከቱ? መጠራታችሁን ተመልከቱ። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 26 ላይ ቅዱስ ጳውሎስ የተናገረው የእግዚአብሔር ቃል ወንድሞቼ ሆይ መጠራታችሁን ተመልከቱ። እንደ ሰው ጥበበኞች የሆኑ ብዙዎች አልተጠሩም። አዎ ባላባት የሆኑ አልተጠሩም። ባለጸጋ የሆኑ ብዙዎች አልተጠሩም። ነገር ግን እግዚአብሔር ጥበበኞችን እንዲያሳፍር የዓለምን ሞኝ ነገር መረጠ። ብርቱንም ነገር እንዲያሳፍር እግዚአብሔር የዓለምን ደካማ ነገር መረጠ። እግዚአብሔር የሆነውን ነገር እንዲያጠፋ የዓለምን ምናምንቴ ነገር የተናቀውንም ያልሆነውንም ነገር መረጠ። ሥጋን የለበሰው ሁሉ በእግዚአብሔር ፊት እንዳይመካ የሚመካ በእግዚአብሔር ይመካ ይላል ቅዱስ ጳውሎስ። ወንድሞቼ ሆይ እህቶቼ ሆይ መጠራታችሁን ተመልከቱ። መጠራታችንን እንድንመለከት እንድናስተውል እግዚአብሔር አምላክ እኔንም እናንተንም ይርዳን። አሜን በሉልኝ። አሜን። ይኸውላችሁ ዛሬ ሰንበት ትምህርት ቤት የቤተ ክርስቲያኒቱ አንድ ተቋም እኔና እናንተን ጠርተውናል። የወጣቶች ጉባኤ ብለው ቅዱስ ጳውሎስ እንደነገረን ጥበበኞቹ፣ ባለሀብቶቹ፣ ዝነኞቹ ብዙዎች በሰውኛው ታላላቅ የሚባሉት አልተጠሩም። እኔና እናንተ ግን ተጠራን። የጠራን የቦሌ መንበረ ብርሃን ቅዱስ እግዚአብሔር አብ ሰንበት ትምህርት ቤት ተማሪዎች ብቻ ሳይሆኑ በእነሱ ላይ አድሮ የጠራን እኔና እናንተን የፈጠረን ቅዱስ እግዚአብሔር አብ ነው። ታምናላችሁ? ስለዚህ የጠሩንን ጥሪ ተመልክተን ጥሪያችንን እስከ መጨረሻዋ ህቅታ እስከ ሞት ድረስ ዛሬ ጀምረናል። እስከ መጨረሻዋ ህቅታ ድረስ ለቤተ ክርስቲያን ታማኝ ሆነን ቤተ ክርስቲያናችንን ማገልገል፣ የቤተ ክርስቲያናችንን ጥሪ መስማት ማድመጥ አለብን። ቅዱስ ጳውሎስ መጠራታችሁን ተመልከቱ ሲል ለብዙ ነገር እግዚአብሔር ጠርቶናል። ለብዙ ነገር። አሁን ከየት ተጠራን፣ ለምን ተጠራን፣ እንዴት ተጠራን የሚለው ዝርዝር ውስጥ አልገባም። እንዲህ ካየን 2 እና 3 ሳምንት አይበቃንም። ማን ጠራችሁ? እግዚአብሔር ነው የጠራን። ከየት ተጠራችሁ? ከልዩ ልዩ ስፍራ። ልክ ደቀ መዛሙርቱን አንዱን ከአሳ አጥማጅ፣ አንዱን ከቀራጭ፣ ሌላውን ከተለያየ ሙያ እንደጠራቸው ሁሉ እኛንም ከተለያየ የኃጢአትና የበደል ስፍራ ላይ ጠርቶናል። ኃጢአታችንን ሳይመለከት ጠርቶናል። ተስማማላችሁ? በደላችንን ሳያይብን እግዚአብሔር ጠርቶናል። እሱ ብቻ ያየብንን ሳያሳይብን፣ እሱ ብቻ የሰማብንን ሳያሰማብን ከተለያየ ስፍራ እግዚአብሔር ጠርቶናል። ለምን ጠርቶናል? እቺን ግን እናያታለን። እቺን እናያት። ከኔ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ለምን ጠራን? የመጀመሪያው እሱን ብቻ እንድናመልክ ጠርቶናል። ማንም ብቻ ምንነካው ሲሳይ ታዲያ ማንን ነው የምናመልከው የሚላል እዚህ ውስጥ። አውቀንም ሳናውቅም በእግዚአብሔር ላይ ሌላ ደባል አማልክት ደርቦ የሚያመልክ ብዙ ሰው አለ። አውቆም ሳያውቅ። አውቆ ያው ጠንቋይ ቤት የሚሄድ አለ፣ መተተኛ ቤት አባ መላው ጋር ማለት ነው። ለተለያየ የንግድ ስራ ዘርፍ ታውቃላችሁ አይደለም? ያው የሚሄድ አለ። በየቤታችንም የአያቴ የቀድመ አያቴ ብለው ጨሌ ቅቤ እየቀቡ ቅንጬ እያቀነጩ የሚለማመጡም እናቶች አያቶች ይኖሩናል በየቤታችን። ይሄ አውቀው ነው። ሳናውቀው ግን በእግዚአብሔር ላይ ደብለን ማምለክ ማለት ከእግዚአብሔር ውጪ የምንመካበት፣ የምንደገፍበት፣ የምንመጻደቅበት ነገር ካለ፣ ተስፋ የምናደርግበት ነገር ካለ ሳናውቀው ያለኛ እግዚአብሔር ሆኖብናል፣ ጣዖት ሆኖብናል። ለምሳሌ
እድሜ ለጉልበቴ ጉልበቴ እስካለ ምን ሆናለሁ የምንል ከሆነ የኛ አምላክ እግዚአብሔር ብቻ ሳይሆን ይሄ ጉንፋን የሚበቃው ጉልበታችንም ጭምር ሆኗል ማለት ነው። ገብቷችኋል? እድሜ ለእውቀቴ የሚል አለኩ ምን ሆናለሁ? እግዚአብሔር ይመስገን እናቴ ቆሎም ሸጣ ጭራሮም ለቅማ ቢሆን አስተምራኛለች። የትም ሄጄ እጄን ስመው የትም መስሪያ ቤት መቀጠር እችላለሁ የሚል ሰው አለ። እድሜ ለእውቀቴ የሚል አለ። እድሜ ለውበቴም የሚል አለ እናንተ ጋር ብረት መቀርቀሪያውን ነው የማመጣው የሚሉ እህቶች አሉ። እንኳን ብረት መቀርቀሪያው እግዚአብሔር ካልፈቀደ እንጨት መሸጎሪያውም ይጠፋል አይደል? የእንጨት መሸጎሪያውም ይጠፋል አይጠፋም? ብጉርና ጠባሳ በሚያበላሸው ውበታቸው የሚመኩ እህቶች አሉ። ምንም የሚያስመካ ነገር የለም። ቅድም ሳነብላችሁ ትዝ ይላችኋል። መጨረሻ ላይ የሚመካ በማን ይመካ? አንደኛ ቆሮንቶስ ምዕራፍ 1 ቁጥር 30 ላይ ነው። በእግዚአብሔር ይመካ። የሳንቲም ድቃቂ የልብስ ላቂ ከውጭ ሀገር ከባህር ማዶ በሚልኩልን እህትና ወንድሞቻችን የምንመካለን አያድርስ ነው። እሷ እስካለች ምን ሆናለሁ የሚል ሰው አልገጠማችሁ? እሱ እስካለ ምን ሆናለሁ የሚል እሷ አትኖር። እሱ እኮ አንድ ቀን አይኖርም አይደለም? እሷም አንድ ቀን አትኖርም። ሰውና ቀል ተሰባሪ ነው። የማይነቃነቅ የማይሰበር አለት ቅዱስ እግዚአብሔር አብ ብቻ። አይሾሙት በባህሪው ንጉሥ፣ አያበድሩት ባለጠጋ፣ ሰጥቶ የማይጸጸት ቢሰጥ የማያልቅበት ቸር ለጋስ አምላክ እግዚአብሔር ብቻ። ያው የሆነ አምላክ ከዘላለም እስከ ዘላለም ንጉሥ የሆነ አምላክ፣ ባለጠጋ የሆነ አምላክ፣ ሁሉን ቻይ የሆነ አምላክ እግዚአብሔር ብቻ ነው። ቢመኩበት የሚያስመካ ማን ብቻ? እግዚአብሔር ብቻ። ከሱ ውጪ የምንመካበት ካለ ግን ያለኛ ጣዖት ሆኗል። ግልጽ ነው። ስለዚህ በምንም ነገር እንዳትመኩ። ደግሞ በዚህ ዘመን አሁን ለዚህ ትምህርት ያስፈልገዋል? ስብከት አያስፈልገውም። እድሜ ለሰርቪስ ቤቴ ዋናው ቤት ቁጭ ብዬ ሰርቪሴን እያከራየው እኖራለሁ ያሉ ሰዎች እኮ የኮሪደር ልማት እንዳይሆን አድርጓቸዋል አይደለም? እየዘባረኩ ነው። ልክ ነኝ፣ በጣም ልክ ነኝ። መኪኔንም ሸጬ ቤቴንም ሸጬ ቢሆን ወጣታለሁ ያልን ሰዎች ቤቱንም መኪናውንም መሸጥ አቅቶናል አይደለም? ምንም የምንመካበት ነገር የለም። በቃ ምንም። ባለጠጋ በጥበቡ ማነው? ባለጠጋ በብልጥግናው፣ ጠቢብ በጥበቡ፣ ኃያልም በኃይሉ አይመካ አለ እግዚአብሔር። ነገር ግን ምሕረትን በማደርግ በእኔ ይመካ አለ። ባለጸጋም በብልጽግናው ቢመካ አይተናል። ብዙ ባለጠጎች በየመንደሩ እንደኔ አትሁኑ አግኝቼ ያጣው ነኝ እያሉ የሚለምኑ ባለጸጎች አይተናል። አላየንም? አላያችሁ? በየንግሱ ስትሄዱ ወንድሜ ቸግሮኝ ነው፣ ልጆቿን ይዛ የትምህርት ቤት መክፈል አቅቶኝ ነው፣ እንደው ያቅምህን ያለህን እርዳኝ ሲሉን አላየንም? ብዙዎች ትናንት ይመጸውቱ የነበሩ ዛሬ የሚመጸወቱ፣ ትናንት ይሰጡ የነበሩ ዛሬ መለመን አፍረው አካባቢ ቀይረው ሌላ ሰፈር ሄደው ሲለምኑ ያገኘናቸው ብዙዎች አሉ። ወገኖቼ አመናችሁም አላመናችሁም ከእግዚአብሔር ውጭ የምንመካበት ነገር በሙሉ ከንቱ ነው። ምንም ነገር አያስመካም። ምንም ነገር። የብዙዎቻችን ችግር እንማራለን፣ በግራ ጆሮአችን ሰምተን በቀኝ ጆሮአችን እናፈሳለን። እንሰማለን፣ በዚህ ሰምተን በዚህ እናፈሳለን። አመናችሁም አላመናችሁም ግን በዚህ ምድር ላይ ትምክህታችን ሊሆን የሚገባው የፈጠረን የሚያኖረን እግዚአብሔር ብቻ ነው። ስለዚህ ለምን ተጠራን? እግዚአብሔርን ብቻ እንድናመልክ ተጠርተናል። ማንም ብቻ? አልሰማችሁም? ጮክ ብላችሁ ነገር። ማንም ብቻ? እግዚአብሔርን ብቻ እንድናመልክ ተጠርተናል። ከሱ ውጪ የምንመካበት ትምክህታችን፣ የምንደገፍበት መደገፊያችን ሁሉ የሸምበቆ ምርኩዝ ነው። የሸምበቆ ምርኩዝ ብዙም አያስተማምንም። ልክ ነኝ?
ንገሩኝ፣ ያስተማምናል እንዴ? አያስተማምንም። የማይነቃነቅ አለት እግዚአብሔር ብቻ ነው። ይሄ የመጀመሪያው ነው። ሁለተኛ ለቅዱሳን አንድ ጊዜ ስለተሰጠች ሃይማኖት እንድንጋደል ተጠርተናል። ይሄን ነግሬያችሁ ጠቀልለዋል። ለቅዱሳን ስንት ጊዜ? አንድ ጊዜ። ሐዋርያው ይሁዳ አንድ ምዕራፍ ብቻ ነው ያለው። ቁጥር 2 ላይ ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠች ሃይማኖት እንድትጋደሉ እየመከርኳችሁ እጽፍላችሁ ዘንድ ግድ ሆነብኝ ይላል። ስለዚህ ወገኖቼ ለቅዱሳን አንድ ጊዜ ስለተሰጠች ስለ ኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን እንድንጋደል ተጠርተናል። በምን እንጋደል? ሰይፍ አንስተን እንጋደል? ጦር እንስበቅ? ወይስ ጥይትና አቀባበል? አይደለም። በጾም እንጋደል። እንዲህ የእግዚአብሔርን ቃል በመማር እንጋደል። በጸሎት እንጋደል። እግዚአብሔርን ደስ የሚያሰኘውን ስራ እየሰራን እንጋደል። አነበውና እጠቀልለዋለሁ። ወዳጆቼ ሆይ ስለምንካፈለው ስለ መዳናችን ልጽፍላችሁ እጅግ ተግቼ ሳለሁ ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እየመከርኳችሁ ግድ ሆነብኝ ይላል። ለቅዱሳን አንድ ጊዜ ስለተሰጠች ሃይማኖት መጋደል አለብን። ስለ ሃይማኖታችን ክፉ በሚያወሩ ዘንድ ተምረን መልስ በመስጠት መጋደል አለብን። ይኸውላችሁ እኛ ተኝተናል። አሁን ብዙ ወጣት ተጠርቷል። የመጣችሁት 30 አትሆኑ አይደለም? ከወር በፊት ይመስለኛል ቴሌግራም ግሩፕ ተከፍቶ ሁሉ ምናምን ተጠርተናል፣ ግን የለንም። እነሱ ሰይፍ እየሳሉብን ነው፣ ጦር እየሰበቁብን ነው። አንድ እስልምናን ቻሌንጅ የሚያደርግ እፎይ የሚባል ሰው ተነስቶ የራሳቸው መጽሐፍ የሚለውን እያነበበ መልስ ቢሰጣቸው ከሊቅ እስከ ደቂቅ ተረባርበውበታል። አልተረባረቡበትም? ንገሩኝ። አልተረባረቡበትም? ተረባርበውበታል። ነገ የቤተ ክርስቲያን አይን የሚባል አገልጋይ ቢሞት ቢገደል ተውት። አይን የሚባለውን ተራ ምእመን ቢገደል ሊፈጠር የሚችለውን ጸባ አስታውሳችሁታል? አይታችሁታል? እነሱ ኦልሬዲ ተደራጅተዋል። ካራቴ እየተማሩ ነው። ታውቃላችሁ? ብዙ ጊዜ ካራቴ ቤት የምታዩት ምኖችን ሙስሊሞች ናቸው እኮ ማለት። ለምን ይመስላችሁ? እነሱ በዓላማ ነው የሚደራጁት። አርብ ከ6 ሰዓት በኋላ በየሱቁ ሂዱ። በየሰፈራችሁ ክፍት ነው ዝግ ነው? ለምን? ማን ነው የሚዘጋው? ማን ነው ዝጉ የሚለው? ያልዘጉ ሰዎች እንደሚቀጡ ታውቃላችሁ? በብስክሌት የሚዞር ሰው በየሰፈሩ እንዳለ ታውቃላችሁ? በየወረዳው በቀጠና ተደራጅተው ያልዘጋ ሙስሊም ሪፖርት ይደረጋል፣ መስጊድ ይቀጣል። ቅዱስ እግዚአብሔር አብ ሲመሰረት ወይም ከተመሰረተ ከጥቂት ዓመት በኋላ አላሁ አክበር የሚል ድምፅ ሰምተና ቃልን እዚህ አካባቢ እዛ ጋር የነበረው መስጊድ ነበር እንዴ? በቅርብ ጊዜ ነው አለ የተሰራው። እዚች ጋር የተሰራችው መስጊድ እቺን ታውቋታላችሁ? አምቦ ሰፈር ያለችው አይው አለ እንዴ? 11 ሰዓት ጆሮአችሁን እንግዲህ ሰጣችሁ ወደዚህ ሰው። እነሱ ይሄን ያህል እየተደራጁ ነው። ነገ አንድ ሰው ከኛ መካከል ቢሞት እኛ በህብረት ተሰባስበን ያንን ነገር ለመወጣት ብናስብ በምንድነው የምንጠራችሁ? ዛሬ ካልመጣችሁ ያኔ ትመጣላችሁ እንዴ? እያንዳንዳችን ቤት እንደሚያንኳኳ ታውቃላችሁ? አንድ ከመሆን መቼም ሁለት መሆን ይሻላል አይሻልም? ከአንድ ብርቱ ሁለት መድኃኒቱ አይደል? እነሱ ተደራጅተውብናል። በቃ ስርስሩን ተደራጅተውባል። ጓደኛ የለ ምን የለ። እናቱ ክርስቲያን ብትሆን እናቱን ግደል የሚል ህግ ቁርአናቸው ላይ እንዳለ ታውቃላችሁ? የወለደችውን እናት ግደል የሚል ህግ አለ። አትሊስት ለዚህም ለሌላውም መጠራታችንን ተመልክተን ወደ መቅደሱ መምጣት አለብን የለብንም? አለብን አይደለም? ስለዚህ ዛሬ ጀምረናል። ሌላ ጊዜ ብዙ ጉትጎታ አያስፈልገንም። ስንጠራ እነዚህ ሰዎች አሁን ዳቦ ሂሳብ አወጥተዋል፣ አላዋጣንላቸውም። መርሃ ግብር አለው ይሄ አዳራሽ። እሱን አጥፈው ነው ለኛ መርሃ ግብር ያዘጋጁት። ከአቅማችን በላይ የሆነ ጉዳይ ካልገጠመን በስተቀር ጥሪያቸውን ተመልክተን ወደ ቤተ መቅደሱ እንድንመጣ እግዚአብሔር ይርዳን። የሰማነውን ቃል እግዚአብሔር ይባርክልን።
አምኖ ከመካድ እግዚአብሔር ይሰውረን፣ ሃይማኖታችንን ይጠብቅልን፣ አገራችንን ኢትዮጵያን ሰላም ያድርግልን። በእኔ በኩል ያለው መርሃ ግብር በዚሁ ተፈጽሟል። ወስብሐት ለእግዚአብሔር። አንዲት መልእክት ብቻ ግን ላስተላልፍና ልጠቅልል። ምናልባት እሁድ ጠዋት ከኳሱም ጋር ከሌላውም ጉዳይ ጋር ጉባኤው የማይመቸው ከሆነ እኔ ከልምድ አንጻር አሁን ቦሌ መድኃኔዓለም 40 አስተምራለሁ። የአዳራሽ ጉባኤ ሮብ ቀሲስ ዮናታን ያስተምራል። ሳምንቱ ሙሉ አዳራሽ ጉባኤ አለ ከ12 ተኩል እስከ 2 ሰዓት። ሰራተኛውም በዛ ሰዓት ወደ ቤቱ የሚገባበት ነው አይደለም። ከሰኞ እስከ አርብ ሆኖ ከ1 ሰዓት እስከ 2 ሰዓት 2 ሰዓት ከዚህ ቤት ብንወጣ 5 ደቂቃ ነች አይደል ቤታችን አይደለም። አዳራሽ ተመቻችቶልናል። ስፒከር ሳውንድ ሲስተም አለ። ዘማሪያኑ መሳሪያ ተጫዋቾቹ በእጃችን ናቸው። ብዙ ነገር ማድረግ መስራት እንችላለን። ስለዚህ መምህር ዳዊት ያወያየናል። እንዲህ ያነስንበት ምክንያት እሁድ ስለሆነም ከሆነ ቀኑና ሰዓቱን የምንቀይርበትን ነገር በአብዛኛው ሊመቸው የሚችለውን ሰዓት ተነጋግረን በወር 1 ቀን እዚህ መገናኘት ይከብዳል። ሲሆን በሳምንት አይደለም እንዴ? ሲሆን በሳምንት መጀመሪያ በወር እናደርገውና ከዛ በ15 ቀን ከዛ በሳምንት እናደርገዋለን። ሳምንታዊ ጉባኤ እናደርገዋለን። አውደ ምሕረት ጉባኤ 1 ሰዓት ከሩብ ነው የሚያልቀው። እኛ 12 ሰዓት ተኩል በጸሎት ጀምረን አይሰማም። እዚችው የሰራተኛ ጉባኤ የወጣቶች ጉባኤ ማካሄድ እንችላለን። ግልጽ ነው። ተግባባን። ከዛ በኋላ እንዳልኳችሁ ውስጥ ለውስጥ መደራጀቷንም ምኗንም እንጀምራታለን። በቃ አሁን ጊዜው ደስ ስለማይል ማለት ነገር ከደረሰ በኋላ አይደለም በስመ አብ ማለት ያለብን፣ ሳይደርስ በፊት ነው በስመ አብ ማለት። ግልጽ ነው። ገብቷችኋል? ወደ መምህር ዳዊት ወስዳችኋለሁ። አሜን። አብሮ ያሰማን። እሺ አሜን። አብሮ ያሰማን። አፋጣችሁ መንግስተ ሰማያትን ያወርስልን።